ሀዘን ውስጥ ያሉ ሰዎችን ማስደሰት ነው። ፍትህ ያጡ ሰዎችን ፍትህ መስጠት ነው። ፍትህ እንዲያገኙ ማድረግ ነው። ፈተና እየበዛብን እንደሆነ አላውቅም። በዚህ መጠን ለምን እየተሳደደን እንደሆነ አላውቅም። ደንግጫለሁ በጣም እውነት ለመናገር የሆነ ነገር ተፈጥሮ ችግር ላይ እንዳሉ እንደዛ ነበር እያሰብኩ የነበረው። አሁን ሰላም 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 ሰላም፣ ጤና ይስጥልኝ ውድና ተከበራችሁ ውድ ናችሁ የኔ ቤተሰቦች ሌላ ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁ ዛሬ በአዲስ ነገር መጥቻለሁ። የዛሬው ትንሽ ከምን እንደምጀምር አላውቅም። ሚኪ እና ዘላለምን ነው እየላችሁ የመጣሁት። ሚኪ በማያገባው ነገር ዛሬ አላውቅም፣ ያገባው ላያገባውም እናንተ መፍረድ ትችላላችሁ። እንግዲህ ከመቅደስ ጋር የተያያዘ ነው። ልዑል አስቀምጧቸው የሄዱት ልጆች ለምን ቀይረህ ያንተን ልጆች መቅደስን እንዲጠብቁ አደርገህ አስጠፋሃት ብሎ እንግዲህ አላቅም መልካም ነገር እየሰራ ነው ለኔ የሚታየኝ። ዘላለም መጥፎ ነገር አልሰራም። ልዑል እስከሚመጣ ድረስ እንግዲህ የተቻለውን ሁሉ እያደረገለት እያገዘው ነው ያለው። ሚኪ ደግሞ በሁለታቸው መሀል መናገር ካለበትም ልዑል ይናገር። ሚኪ ምን አገባው ልል እችላለሁ። የእውነቴን ነው የምላችሁ። አነጋገሩ ቆይ በዚህ ቪዲዮ አሳያችኋለሁ። ከሚኪ እንትን እንደዚህ አይነት ቃል ሲወጣ አይታችሁ ሰምታችሁ አታውቁም። በማያገባው ነገር ገብቶ ዘላለም ሲጀመር የልዑልን ልጆች መቅደስ የሚጠብቋትን የሆነ ስህተት ስላየባቸው ነው ያስወጣቸው። አንደኛ ነገር ደግሞ መጀመሪያ በስልክ ተነጋግረው ልቀይራቸው ነው ያንተ ልጆች ስልክም እንደፈለገች እየሰጡ የሆነ ምት ሲሉ ብዙም ደስ የሚል ነገር አላየውም። ስለዚህ ከጠፋች በኋላ እንትን ከምንል እንቀይርና የኔ ልጆች ታማኝ ናችሁ የኔን እንትን በል ብሎ እሱ ጋር የሚሰሩትን ልጆች አምጥቶ መቅደስን እንዲጠብቁ አደረገ። ይሄ እዚህ ላይ ጥፋቱ የማን ነው? እናንተ ፍረዱ። የዘላለም ነው ወይስ የሚኪ ነው? ለእናንተ ፍርዱን ትችላችኋለሁ። ግነት እንደኔ አስተሳሰብ እንደኔ እይታ ዘላለም ጥፋተኛ ነው ብዬ አላስብም። እያገዘ ነው ያሉት። ሲጀመር ሁለቱም የዘላለምም የልዑልም እንትኖች ልጆች አንድ ታማኝ የለም። ስልክ እንደፈለገች ነው የሚሰጧት። ስልክ ተከልክላ ከሆነ ምግብ በሚሰጧት ሰዓት ስልክ ስትጠይቃቸው እየሰጡ ለልዑል ወጥመድ እንድታዘጋጅ ልጆች የእሷ ልጆች ምን አይነት ስራ እንዲሰሩ ዘላለም እንዲከታተሉ በቃ ለሰዎች ችግር እንዲፈጥሩ በየቦታው እንትን የምትላቸው የእሷ በእነሱ በሰጧት ስልክ ነው። እቺ ሴት ስልክ ባይኖራት ችግር አትፈጥርም ነበረ እና ማናቸውንም ለማመን ከባድ ነው። እዚህ ጋር ደግሞ ሚኪ በደንብ የተረዳ አይመስለኝም። መቅደስ አስባበት የልዑል ልጆችም ቢሆኑ መቅደስ መጥፋቱ አይቀርም ነበር ሲጀመር። እነዛም ቢሆኑ በየጊዜው እንደምትፈልገው ስልክም እየሰጡ እነሱ ገንዘብ ከተከፈላቸው ምን አገባቸው? ልዑል የለ ማንም ይቆጣጠራቸው የለም። ትንሽ አሁን እሱን ነገር ካየ በኋላ ነው ዘላለምም ልጆቹን በደንብ መከታተል የጀመረው። ስለ መቅደስ ምናምን ብዙ ጊዜ እንትን ካያችሁት በተደጋጋሚ ደግሞ ስልክ ደውሎ ዘላለምን ማነው ልዑልን ልጆቹ የሆነ ነገር ብዙም ደስ የሚል ነገር አላየውም። ስለዚህ እስከምትመጣ ድረስ እነዚህኞቹ ልጆች የኔ ልጆች ይጠብቋት እንዳትጠፋ ብሎ አስፈቅዶ እሺ ብለው ተስማምተው ነው። ሚኪ ዛሬ መጥቶ በአንተ የመጣ ነው። ስንት ጊዜ ስንጠብቃት የነበረችው በስንት መከራ የተገኘችውን መቅደስን ያስመለጥካት አንተ ነህ ብሎ ትልቅ ችግር ፈጠረ ከዘላለም ጋር። ምስጋናስ እናመሰግናለን ወንድሜ፣ እናቱንም ቤት ወስደህ ስለተንከባከብካት በሌለበት ሰዓት ብሎ እስካሁን ድረስ የት ነበር ሚኪ? በእርግጥ ከልዑል አይቻለሁ አንድ ቀን ቪዲዮ ሰርቶ። የት ነበር ሚኪ? አሁን መጥቶ ዘላለምን ጥፋተኛ የሚያደርገው
ማገዝ ካለበት እሱ ከሄደ ጀምሮ እሱ መጥቶ ልጆቹን ቢከታተላቸው ኑሮ መቅደስም አታመልጥም ነበር። አሁን ላይ መጥቶ ከሰው ላይ ከሚፈርድ የት ነበረ እስካሁን ድረስ ሚኪ? በፊት በእርግጥ ለልዑል ጥሩ ነገር ሰርቶለታል እናውቃለን። በተደጋጋሚ ብዙ ነገሮችም አድርጎለታል። አሁን ላይ ደግሞ ከመጣ ከገጠር ከሄደ ጀምሮ በእርግጥ ይመካከራሉ። ያው ሁሉም ነገር ሚዲያ ላይ መውጣት ስለሌለበት ነው እንጂ የሚሰሩትን ሁሉ ነገር እነሱ ከጀርባ ተመካክረው ነው የሚሰሩ። እዚህ ጋር ደግሞ ዘላለም ደግሞ ልዑል ከሄደ በኋላ ዝም ማለት ይችል ነበር፣ ግን እናቱ የልዑል እናት እየደወለች አላስቀምጥ ስትለው ነው ወደ ልዑል ቤት የሄደው። እሷም ያለውበት ሁኔታ ጥሩ አይደለም፣ ስወጣ ስገባ በጣም እየተሳቀቅኩ ነው ስትለው ልዑል እስከሚመጣ ድረስ እኔ ጋር ሁኝ ብሎ በመልካም እንትን ወሰደ። እዛ ልጆቹም ሲያቸው ደስ የሚያይን ነገር ሲያሳዩ ተጠራጠረ። በዛ ሰዓት ደግሞ ችግር ከሚፈጠር ብሎ እነዛኞቹ ሌላ ስራ ሰጥቶ የእሱን ደግሞ አዲስ ልጆች አምጥቶ የልዑልን ቤት እንዲጠብቁ አደረገ። ምኑ ላይ ነው ጥፋቱ? ዘላለም እንደውም መመስገን ነው ያለበት። የእውነት እንደው ያው እሱ እዩኝ እዩኝ ስለማይል ነው እንጂ ዘላለም እውነት ጥሩ ሰው ነው። ጥሩ ነገር ነው የሚሰራ። በዛ ሰዓት ልዑል ከሄደ በኋላ እሱ እንደው ይሄ ሚኪ የእውነት ለልዑል እንትን ማለት ከፈለገ እሱ ራሱ የልዑል መኝታ ቤት አለ፣ እዛ እየተኛ መጠበቅ ይችል ነበረ። እሱ ግን የራሱን እንትን ከነገሩ ሁሉ ርቆ አንዳንድ መረጃዎች ምናምን ቢያይም በውጭ በሆነ በስልክ በምን እንጂ በአካል መጥቶ ልዑል ከሄደ በኋላ አንድ ቀን እናቱን አላየም። አሁን ላይ እሷ ስትጠፋ መጥተው ትናንት ደግሞ ከእህቱ ጋር ታይታለች ስለተባለ አንተን ጥፋተኛ፣ አንተ ልጆቹን ባትቀይር የልዑልን ሰዎች አትሄድም ነበረ። ያንተ ሰዎች በምን እናውቃቸዋለን? እንዴት ታማኝ ናቸው ያንተ ልጆች? እኛ ያስቀመጥናቸው ልጆች ለምን አባረርካቸው? ብሎ የማይባል ቃል ለዘላለም ተናገረ። እኔ አንዳንድ ጊዜ አንዳንዱ ሰው ግን እንደ እውነት የሩቅ እንትን ነው የሚሆነው። በተደጋጋሚ ይተዋወቃሉ። ስራቸው ምን ያክል ከባድ እንደሆነ ያውቃል። ተጋግዘው መስራት ሲችሉ ይሄ ሚኪ ጥሩ ሰው ነው። ዛሬ ምን እንደነካው አላውቅም። እንደዚህ የሚናገርም ልጅ አልነበረም። ልዑልም በጣም እሳት ሆኖላችኋል። በጣም ተናዷል። የሚያደርገው ጥፊት ብሎታል። ግራ ሲገባው ያው ምንም አማራጭ ስለሌለው እሱ ስራውን እየሰራ ነው። ግን ደግሞ ስለ እህቱ ስለዚያች ሴት አንድ ላይ ስለታዩት ሲሰማ በቃ ኦልሬዲ ዘላለም ሁሉን ነገር ትቶ እነሱን እየተከታተለ ነው። የትኛውም እንትን ስትወጣ ለመያዝ ማለት ነው። እንግዲህ ጠብቁ ብሏል። በዚህ 3 ቀን እጄ ውስጥ አስገብቼ ከዚህ ሁሉ ነገር መውጣት እፈልጋለሁ፣ ራሳችሁ እንደጀመራችሁ ትጨርሱታላችሁ ብሎ ዘላለም ተናዶ ይህን ቃል ሚኪ ከተናገረው በኋላ ማለት ነው መግባትም አልነበረብኝም፣ በጣም ይቅርታ እያለ እውነት አሳዘነኝ። ጥሩ ነገር በሰራ ይሄ ሚኪ መጥቶ ነገሩን ሁሉ አበላሸው። ዘላለም ማን ነው ልዑል ምንም ነገር አልተናገረም። በስልክም እሷ ጠፋች እንደዚህ ሲባል በቃ እናገኛታለን፣ አትጨነቅ፣ ራስክን ጠብቅ፣ ከወጣች አንተንም ልታስዝህ ትችላለች፣ እናቴን አደራ ከማለት ውጭ ክፉ ቃል አልተናገረም ልዑል። ሚኪ ደግሞ ምን እንደሆነ አላውቅም። እውነት ከራሱ ጋር አይመስለኝም። ተናዷል ልጁ በሆነ ነገር እንጂ ዘላለም ጥፋተኝነቱ ምንም አይታየኝም። ምን የሆነ መቅደስ ሲጀመር ከነገራችን ላይ እዛ ከእንትን ከመጣች ከክፍለ ሀገር ከመጣች
በተለይ ሞር ደግሞ ከነ ልዑል ቤት ከተቀመጠችበት ቀን ጀምሮ የምታሳየው የምትሆነው ምናምን የበፊቷ እንትን አይደለች፣ መቅደስ አይደለችም። በጣም ተቀያይራለች። በቃ በጣም ጨካኝ ሆናለች። እዚህ ጋር ጨለማ ቤት ቁጭ አድርገው ቆልፎባት ነው የሚሄዱት። ስትፈልግ ምግብ ሰዓት አለ፣ በእሷ ሰዓት ብቻ ሲከፈትላት ነው የምትፈልገውን እየተናገረች ስልክ መደወል ፈልጋለች። ይህ ነገር ደግሞ ልዑል ጋር እያደረ እየሄደ ሲመጣ ሲያየው ነገሩ እርግጥ ልዑልም እዛ ቤት ውስጥ ባያስቀምጣት ኑሮ እሷም እንደዚህ ይሄን ያክል እንትን አትልባቸውም ነበረ። ግን ደግሞ እንግዲህ ስህተቱ ጥፋት አንዲት አጥፍተዋል። በማናቸውም በልዑልም ሆነ በዘላለምም ልንፈርድ አንችልም። ልዑልም የራሱ ምክንያት አለው መቅደስን ቤት ውስጥ ያስቀመጠበት፣ ዘላለምም ደግሞ ልጆች እነዛኞቹ ልጆች የቀየረበት ምክንያት የራሱ አለው። ስለዚህ እኛ አንፈርድም፣ ዝም ብለን እያየን እንግዲህ መጨረሻው ማየት ነው የምፈልገው። እኔ ይሄ ነገር አልቆ ልዑል በቃ የራሱ ነገር ተስተካክሎለት ማየት ነው የምፈልገው። የእውነቴን ነው የምላችሁ። በጣም አሁን ላይ ነገሩ እየባሰ ችግር ላይ ልዑል የማያስበው የማይወጣው እንትን ውስጥ እያስገቡት ነው ያሉት። በዛም ስትሄዱ የእሱ ቤተሰቦች አዛኝ በጣም ምስኪን ነው የሚያጫውታቸው። እዚህ ጋር ደግሞ እየተጎዳ ያለው ማን ነው? ልዑል ነው። በልዑል ዙሪያ ያሉ ሰዎች ናቸው። አጎት፣ አክስት ምን የምትሏቸው የአባቱ ልጆች የተባሉት የልዑል እነሱ ኑሯቸው እየኖሩ ነው፣ እየተንከራተቱ ወይም ከሀገር እየሄዱ አይደለም፣ አንድ ቦታ ቁጭ ብለዋል። ልዑል ግን እዩት፣ አንዴ ገጠር ይሄዳል፣ አንዴ ከተማ፣ አንዴ እንትን እያለ ወይ ከራሱ ከፍቅረኛው ጋር አብሮ ስንት ሳይል ወይ ከእናቱ ሳይሆን ይህ ሁሉ ነገር እየሰራ ምንም እኔ እንጃ። በስመ አብ ዘመድ ብላችሁ ራሱ ስትጠሩት ይቀፋሉ። በጣም ጥሩ ዘመድ ስላሉ በዘመድ ስም እነዚህን መጥራት ትንሽ ይከብዳል። ወይ መድኃኒዓለም ምን አይነት እንትን ነው! እና ሚኪ ዛሬ በጣም ትልቅ ጥፋት አጥፍቷል። ሁሉ ነገር ጥፋቱ ሁሉን ነገር ዘላለም ጋር እንትን ለማለት መሮጥ የለበትም። መጀመሪያ ልዑል እዛ ቤት ውስጥ ሲያስቀምጣት ተው አሳልፈ ለሕግ ስጣት ብሎ አልተከራከረም። ስትቀመጥ ከክፍለ ሀገር ሲያመጧት ልዑል እና ሚኪ ነበሯ። የዛ ሰዓት ለምን እንትን አላለም ታዲያ? ቤት ከተቀመጠች ችግር ትፈጥርብናለች ወስደን እንትን በላት ብሎ ለልዑል እንትን አይለውም ነበር? አሁን ላይ ዘላለም ከመሀላቸው ገብቶ ስራቸው እንትን ሲያግዛቸው ጭራሽ እነሱ ደግሞ እሱን ጥፋተኛ እሱን እንትን አድርገው ቁጭ። የሀበሻ ምስጋና ምንድን ነው? የሀበሻ ምስጋና ጥፊ ነው የሚባለው እኮ ለዚህ ነው። የፈለገው ብትሰሪ አትመሰገኝም። እና ይሄ ነው ጎበዝ። ምን ተሰማችሁ እናንተስ? እስኪ ኮሜንት ስር ጻፉልኝ። ዘላለም ጥፋተኛ ነው ብላችሁ ታስባላችሁ? መቅደስ በማገዙ መመስገን አለበት እንጂ ጥፋተኝነቱ እኔ አልታየኝም። እናንተስ ምን ትላላችሁ? ሚኪ ዛሬ ያላቅም እንደ ሚኪ እንደውም ሚኪ ዝምተኛ እኮ ነው ካያችሁት፣ አይናገርም። ልዑል ነው በጣም ትዕግስት የሌለው ሲናገርም እንትን የሚል። ዛሬ ምን እንደነካው አላውቅም። ሚኪ እንደዚህ ተናግሮ አይቼው ሰምቼው ስለማላውቅ አንገት ደፊ ሀገር አጥፊ ያለ ሀገሬ ሰው። ዝም ያለ ሰው እኮ ሲነሳበት እኮ በቃ በጣም ነው እንትን የሚለው ታውቃላችሁ። ዝምተኛ ሰው ችሎ አንድ ቀን ሲግንፍል ካለበት አለቀ።
ለማንኛውም ጋይስ መገኘቱ አይቀርም። እነዚህ ወንድማማቾች ደግሞ መጣላትም የለባቸውም። ሁሉም ነገር ይስተካከላል በጊዜው። ለማንኛውም የዛሬው ቪዲዮ ይመስላል። ሰላማችሁ ብዙ ትርፍ ይበል። ገና ስትጀምሩ እስኪ ላይክ አድርጉ ጎበዝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ቀጣይ ደግሞ በራሴ እስኪ ዛሬ ግን ከስር ኮሜንት ስር ጻፉልኝ። በቪዲዮ ውጭ እያላችሁ ብዙ ልጆች አላችሁ። እስኪ በዚህ ቪዲዮ ልስጣችሁ 200 300 ይሁን 200 ይሁን 200 ላይክ ካረጋችሁ በቪዲዮ እወጣለሁ። ሰምታችኋል። 200 ላይክ ካረጋችሁ ቪዲዮውን በቪዲዮ እወጣለሁ። አይ ፕሮሚስ። ለማንኛውም ሰላማችሁ ይብዛልኝ። ባይ